ታላቃቸው ናፈቁኝ እንዴት ናቸው ናፍቀውኛል ብርቱካን ወይ ወስደሽ አሳየኝ የሉዘድሽ እዚያው እነሱ ጋር አሳየኝ ወሰጅና እኔ እዚህም አልሆነልኝም በምንድን ነው የምወስድሽ አንቺ በመጣሽበት ባየር ስንት ሀገር ወስጄ ላሳይሽ ምን አለ ብታሳይ ለነፍስሽም ነው ልጅ ተጠርቅ ያለሽ እንዴ ናፈቅሁ እኮ እንዲሁ ድምጻቸውን በመስማቴ በማየቴ ናፍቀውኛል ሰላም ክቡራትና ክቡራን ተመልካቾቼ ሰላም ብያለሁ በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ቸርነት ከእናንተ ጋር ይሁን ክቡራትና ክቡራን ተመልካቾቼ ዛሬ እንግዲህ ማዘርን ድምጧንም እየሰማችኋት ነው ማዘርን አሳየን አገናኘኝ ያላችሁን ቤተሰቦች ዛሬ ሄጃለሁ ማዘር ጋር አሁን አርብ ነው መስከረም 23 ነው ዛሬ ቀን መስከረም 23 ነው ኤሬቻ በዓል ነው ዛሬ በዚህ አጋጣሚ ማለት ነው ስለዚህ ማዘር ጋር ሄጃለሁ ማዘር ጋር አሰር ምን ይጀላከርኩ መሰላችሁ ምን ይጀልሽ መጣው ወይ የጠላህንም አመጣሽ ጠጅም አመጣሽ ሁሉንም አመጣሽ የጠላሉ ለማን ነው የጠላሉ ለምንድን ነው ለልጅቷ ቁርባን ለቁርባኗ ለእናት ልጅ አስጦራል ልጅ ይደግሳል ለልጅ ደጋሽ ኮንኩኒ እንግዲህ ምን ታረጋለሽ ያው ቤታችን ይሄን ይመስላል ጋይስ እኔ ብርቱካን ማለት ነው ከነምን ነው ከተፍ የምልላችሁ ህይወት አስተምራችሁ ለእናንተ ያልፋል ማለት ነው አሁን እኔ እንጀራ ጋግሬ እንጀራ ይዤ መጥቻለሁ እሺ ተዛ ደግሞ ታስፈጨውት ላይ ሽሮ ይዤ መጥቻለሁ ያው እንደገና ደግሞ የአጥሚት ይዤላት መጥቻለሁ ትንሽ የተፈጨ አጥሚት ነው ጠጅ አለ ጠጅ ነው ላሳያችሁ አይ ላንጣል ጠጁን ላሳያችሁ ጋይስ ቆይ ጠጁን ላሳያችሁ እኔ አልታይም ይሄን ለብሽ አልታይም እያለኝ ነው ማለት ይሄን ለብሽው ጭቃ ነው ያው ይሄው ጠጅም ይዤ መጥቻለሁ ይሄ ሲሞላ ሞልቶ ሲናፋ ይጎላል ማለት ነው ጠጅም ይዤ መጥቻለሁ ማለት ነው ዛሬ የመጣሁበት አንድ ጉዳይ ምን መሰላችሁ ያኔ ምን መሰላችሁ አንድ የዛሬው ጉዳይ የመጣሁበት ሲሰሪ እንግዲህ እኔ ስደት እያለሁ ነው የሞተችው ገባችሁ ስደት እያለሁ እንግዲህ ያው በስደት እቴና አጥቻለሁ ስደት እያለሁኝ ስለዚህ ዛሬ አሁን 2 አመቷ ደርሷል እኔ ደግሞ እዛው አሻሮ ቆልቼ እዛው ንክር ነው ሳሾም ማስገባላችኋለሁ ማለት ነው በቀጣይ ቪዲዮ ጠብቁኝ ነው ንክር ነው በቆሎ ተነክሮ 9 ቀን በ3 ቀን ውሃው የተቀየረ ይነከርና ከዛ በ9ኛው ቀን ይወጣ ይጠነፈፍ ያድርና በማግስቱ ተነሳችሁ ተቆሉታላችሁ ማለት ነው ገባችሁ እንደዛ ነው ተዛ እንኩሩ አይነኮርም በድፍድፍ እያሻችሁ ነው የምትደፈድፉ በጥንስሱ ላይ ቀለጦ ይገባና ቀለጦ ሲብላላ ከዛ በቅልጌሾ ውሃ እየጨመራችሁ ሳፋ ላይ እያሻችሁ ያዋዳችሁ ትበጠብጡታላችሁ ከዛ ስር ነው የሚሆነው ከዛ ጠላው ያ እንትን ስላለ መጀመሪያ በቆሎ በሶስት ቀን እየተቀየረ ስለተነከረ ጠላው በፈለገው ቀን ቢቀመጥ አይቆመጥጥም ጠላው እርጎንም የሚሆነው ጠላው ኃይለኛ ነው የሚሆነው እና በዛ አጋጣሚ የህቴ 2 አመት ስለደረሰ እንግዲህ ለመስቀል ያልመጣሁትን ለአዲስ አመት ያልመጣሁትን ዛሬ ግዳጅ ሆኖብኝ ያው ከምንም በላይ የሚበልጠው ምን እንደሆነ ልንገራችሁ እንግዲህ ያሰባችሁ ለአዲስ አመት አልመጣሁኝም ለመስቀል አልመጣሁኝም ቤተሰብ ብቻቸውን ነው ያሉት ዛሬ መጥቻለሁ ወደ ቤተሰብ ጋር እንግዲህ ማዘርን አንቺ
ወንድ ፍለጋ ነው ወይ አንቺ እና ማዘርን ጥለሽ ወንድ ፍለጋ ነው ድሮ የምትሆኝ ያላችሁ አንዳንድ ሰው ማለት ነው። እኔ ያኔ እዚህ ጋር ብትቀመጥ ደስ የሚል ህይወት ነው የምኖረው። ገባችሁ? የቤት ኪራይ የለብኝም፣ ምን አያቸገረኝም። ቤት የራሴ ነው፣ መብራት የራስ አለ። ቤቱ ባይስተካከልም እንደዚህ በመታወት መልኩ ነው ቤቱ። አልተስተካከለም። ያኔ ምን ልበላችሁ ያላስተካከልኩበት ደግሞ ችግር ነው። ያው እንደዛ ነው ያላልተስተካከለም ቤቱ። በረንዳ ቆርቆሮ ተመቷል፣ በረንዳውም አልተስተካከለም። ግቢው በጣም ሰፊ ነው። እዚህ ጋር በደንብ ስራ መስራት እችላለሁ። እዚያ የምሰራውን እዚህ ጋር ብሰራው እያዋጣኝ ነበረ። ኪራይ የለብኝም፣ ምን የለብኝም። ውሃ ግቢው ውስጥ አለ፣ ደስ የሚል ግቢ። ዋው! አየሩ ራሱ ምግብ ነው። ብታወት አየሩ ራሱ ምግብ ነው ግቢው ማለት ነው። በጣም ደስ የሚል ግቢ። በቃ እኔ እንጃ የወደድኩት ሀገር ቢኖር ይሄ ነበረ። ግን ምን ያደርጋል ማርያምን፣ አሁን የማልወደው ሀገር ነው ሄድቼ የተቀመጥኩት። ያው ምንም አይደረግም። የጠሉት ነው ምንድነው የሚባለው? የጠሉት ይወርሳል፣ የወደዱት ያገሳል የሚለው። አዎ እንደዛ የጠሉት ይወርሳል፣ የወደዱት ነው ያገሳል። እንደዛ ነው ትርጉሙ። አዎ እርግጠኛ ነሽ? አዎ እንዳይቀጥልብሽ ባል ረሳሽ እኮ ጭራሽም አልተያዘ እና ይሄንን ይመስላል ጋይስ። ያው እንግዲህ ዛሬ መጥቻለሁ። ሰንብትም አልሰንብትም አላውቅም። ቶሎም ወይ ልመለስም እችላለሁኝ። ስለዚህ ምን ልበላችሁ ነገር ምናምን እንግዲህ ዝጋ መኖር እየቻልኩኝ እኔ ሌላ ጋር ኮንቴነር ውስጥ ብርድ እየነፋኝ እዛ ምናምን እንዲህ ቤት እኮ ቤት ነው የራሳችሁ ቤት ምንም ቢሆን ምንም ቢሆን በቃ ቤታችሁ ቤት ነው። እስኪ እንግዲህ ዛሬ ደግሞ ምሳ ወጥ ሰራርተን እንበላለን። ተነማዘርጋ ማለት ነው። ወጥ ምናምን ሰራርተን እንበላለን ምሳ። ዛሬ አርብ ነው፣ ጾም ነው። አሁን ትንሽ ረፈድ ይበልና ግቢ ማሳያችኋለሁ። ግቢ ሽንኩርት ምናምን አለ፣ ጥድ አለ፣ ዛፎች አሉ። ዋው በጣም ደስ ወይ! ዛፏ ደግሞ ያቺን የተከልኳላት እንዴ ማርያምን ምንድነው የሆነ ዛፍን የተከልኩት ዛፍ ነው። አዎ ያ የተከለ ለሌላ አራን የተከልኩት ዛፍ ነው። ይሄ ትልቁ በፊት እኮ ጥድ ብቻ ነበረ። አዎ ይሄ ያኛው ዛፍ ማለት ነው። በፊት እኮ ብዙ ዛፍ ተክያለሁ እኔ ተመሄደ በፊት ተክለሻል። ብዙ ዛፍ ተክዬ ነበረ እንዴ በጣም ብዙ ዛፍ ነው የተከልኩት። ብዙ ዛፍ እኮ ተክያለሁ። ዛፍማ እንትን ነው ዛፍ ሁሉ አንተስ ዛፉ እንዴት አባቱ ያምራል። አካያ ሁሉም ብዙ ያልተከልኩት ነገር የለም። ያው እንግዲህ ትልቁ ይሄ ቅጠል ያለው እንደዚህ ነው። እሳቸው ነው እንዴ ወፍራም ነው እኮ ተስሩ ጥድ እኮ ብቻ ነበረ። ይሄም እንደ አለ ቅጠልማ እኔ ወይ እንደሆነ አንቺ ተመጣጣ ጥድ ብቻ እኮ ነበረ በፊት ያለው እንጃ እንግዲህ የኔ ሆነ አይሆን አላ ወፈረች ተቆርጦለታል እኮ። አረ ይኸው ኮርኒስ የለም ምን የለም። ይኸው ቤቱ ይኸውላችሁ ይመስላል። ይሄንን ይመስላል። ስለ ህይወቴ ምንም አይደንቀኝም። ይሄ ከሌ ነው ከሌ ምን ይለኛል አይለኝም እንባል ነገሮች የሉኝም። ከነሙ ቀርበላችኋለሁ ማለት ይሄ በረንዳው ነው። ይኸውላችሁ በረንዳው ነው። ይሄው በረንዳው በዚህ መልኩ ነው። ይሄ አልተስተካከለም። ከዚህ ኮተት አለ፣ እነዚህ እቃዎች አሉ ጋይስ። ቆይ ይሄም በረንዳ ነው። ከዚህ ጋር እንደምታውቁት ነው ተላይ ቆርቆሮዎች አሉ ምናምን የተሰቀሉ እንጨት ከዛ አልተስተካከለ። ይሄ ደግሞ አህንባሎ እንጀራ መጋገሪያ አህንባሎ ይኸውላችሁ የጭቃ አህንባሎ ማለት ነው። ይኸውላችሁ ይሄ መስኮት ነው ተጋርዶ ነው በጨርቅ። ይኸውላችሁ ይሄ መስኮት ነው በጨርቅ ተጋርዶ ነው። ይሄ ደግሞ የጭቃ አህንባሎ ነው። ገባችሁ? እና ይሄንን ይመስላል ጋይስዬ። ቆይ ቪዲዮ እንዳይረዝምባችሁ ማለት ነው። ቪዲዮ እንዳይረዝምባችሁ ብቻ አካባቢው ዛፎቹ ምናምን ግቢዎቹ እንደዚህ ይመስላሉ። አይ ላቭ ዩ ብርቱካን
አሜዚንግ ብርቱካን ባዘው እጅግና ጎበዝ ታታሪ ናት። እውነት ለዚህ ብዙ ነገር በዚህ በቦታ ብዙ መስዋዕትነት ከፍዬበታለሁ። ብዙ ነገር ሆኜበታለሁ። ያኔ ያላ ብዙ ቻሌንጆችን አሳልፌበታለሁ። ባዘው የተሰብ እና ሳሩ ምናምን ግቢ ውስጥ ደስ አይልም። ይኸውላችሁ ጎመን ምናምን አለ፣ ውሃም አለች። ዛፉ በጣም ደስ ይላል። ባዘው ዛፉ ራሱ ደስ ይላል በጣም። አሁን እኔ ወደ ስራ ነው የምገባው። እስኪ ላሳያችሁ። ለማንኛውም እግሬንም እያነከስኩ ነው። ይሄውናትም ይሄ ዛፌ በፊት ነው መሰለኝ። ይሄን ዛፍ ነበረ ማን ነው? እኔ ነኝ አይደለሁም ያልኩት። ይሄ ዛፍ ከዚህ ጋር ጥዳለ። ያው የሚቀርጸኝ ሰው ስለሌለ በራሴ ነው እያመቀርጸው። እንጨቶች ማምኖች አሉ። ይሄው በሩ ይሄ ነው፣ በራችን ይሄ ነው። ይሄ ውጭ በር ነው ሁላችሁ። እስከ በሩ ነው እየገዛሁት ድሮ ስገዛውላችኋል። እና ጋይስ የኔ ባፈቅርም እኮ ያው አይፈረድብኝ። ዛሬ ፍቅር ያዘኝ ብልም ብዙ ጎበዝ ነኝና ቆይ እንደው ማዘር ነው ፍራንክ የማደርጋት እሱ ቢየ እያልኩ ጮኻለሁ ማለት ነው። ማዘር ምን እንደምትል እንደው ቆይ ይሄ ጋር ሽንኩርት አለ፣ በቆሎ አለ። ደጋ ስለሆነ በቆሎ ምንም አይደለም በቆሎ። ይሄ ጋር ደግሞ ሽንኩርት፣ ነጭ ሽንኩርት አለ። ይኸውላችሁ ጋይስ የነጭ ሽንኩርት ነው ይሄ የምታዩት ነጭ ሽንኩርት ምናምን አለ። ይሄ ላችሁ እዚህ ጋር ብትሰቡ ይሄ መስመር ነው። በቃ ይሄ ላምበሩ ላይ በር ነው መስመር ነው። ከዛ እዚህ ጋር የሰራችሁትን ስራ መስራት ትችላላችሁ። ጎመን አለ። ቆይ ጎመን ሰርች ገዝቼ ቀጥፌ እሰራለሁ። ጎመን እሰራለሁ ማለት ነው። ባቄላ ሸት ግን ኦ ማይ ባቄላው ደርሷልና በቆሎም ላጀሰነን የተከልነው አይደል? ለኔ ብላችሁ ነበረ። መቼ ይደርሳል? በፈለገው ጊዜ ምንም አይሆን። አዎ ምንም አይሆን። ጎመኑሳ የውራጌው ጎመን ያው አንቺ እንዳሽለት በጎን አወጣና ዝርዝር። ኧረ እባክሽ እኔ እንደለመለምኩት። አዎ ታወዲህ እናንተ አልበላችሁለትም? ዋው እዚህ ጋር ገና ልጁ ሰፋፊ ነው። አዎ ይሄኛው ዝርዝር ይሁን እንግዲህ ቅጠሉ መለምለም ነው። አዎ ፌጦ ይኸውላችሁ ፌጦ አለ ደግሞ ፌጦ ላሳያችሁ ጋይስ። ፌጦ በእሎልናል እየገቡ እኮ አይደለም ነው። ባለፈው ዘሩ እኮ ነበረ። ዘሩማ ነበር አውቀን አዘራ ነው አይደል? አዎ ዋው አሪፍ እኮ ነው። አውቀን አዘራው ነው። በቀለ ጾም ስለሆነ ነው አሁን የማልበላው ቤተሰብ ይሄን ባቄላ። ስለዚህ ይሄን ይመስላል። እሺ በሌላኛው እንገናኛለን በሰፊው።